ወደ ትምህርተ ወንጌሉ እንሄዳለን። የዕለቱን ትምህርት አባታችን ቆሞስ መላከ ሰላም አባ ኤፍሬም ያስተምሩናል። አምላካችን እግዚአብሔር ለመምህራችን ተናጋሪ አንደበት ለእኛ ለሰማያኑ ደግሞ አስተዋይ ልቡና ያድለን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ክብሩ አድርገው የዚች ታላቅ ደብር አስተዳዳሪ፣ ክቡር ቀሲስ ዶክተር ብዙአየሁ፣ ክቡራን አባቶች፣ እናቶች፣ እህቶችና ወንድሞች በኃያሉና በገናናው በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ምሕረት፣ ቸርነት፣ ስልጣንና ጌትነት የባሕርይ የሆነ አምላካችን ሁላችንም በያለንበት ጠብቆ ተንከባክቦ ከክፉ ነገር ሁሉ ሰውሮ በዚህ በተቀደሰው አውደ ምሕረት ተሰብስበን ቅዱስ ቃሉን እንድንሰማ የጸሎተ ቅዳሴው ተካፋይ እንድንሆን የፈቀደልን አምላካችን ስሙ የተመሰገነ ይሁን። የእናታችን የእመቤታችን የድንግል ማርያም የወላዲት አምላክ ስሟ የከበረና የተመሰገነ ይሁን። ሶበት ጸውሙ ወሶበት ጸውሙ ይትኩኑ ከመ መደለዋ። በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ ያለው ኃይለ ቃል ነው። በጸሎተ ቅዳሴው የተነበበልን የጸሎት ወይም የወንጌል ክፍል ነው። እንግዲህ ዛሬ ይቺ ዕለት የዐቢይ ጾም ሁለተኛ ሳምንት ስትሆን ዕለቷም ቅድስት ተብላ ትጠራለች። ቅድም በወንድማችን በዲያቆኑ እንደተነገረው ያሳለፍነው ሳምንት ጾመ ሕርቃል እየተባለ ወይም ዘወረደ ተብሎ ሊቁ ቅዱስ ያሬድ እንደሰየመው አባቶቻችን ስለ ሕርቃል የጾሙት ጾም ነው። የዛሬቱ ቀን ግን ቅድስት በመባል ትታወቃለች። እንግዲህ የዐቢይ ጾም ሁለተኛ ሳምንት ናት ማለት ነው። ቅድስት ማለት ልዩ፣ የተመረጠች፣ የተቀደሰች፣ የተለየች ማለት ነው። በሴት አንቀጽ ቅዱስ ማለት ልዩ ክቡር እንደሆነ ሁሉ ቅድስት ማለት ደግሞ የተለየች፣ የተመረጠች ማለት ነው። እንግዲህ ከሌሎቹ ዕለታት ይችን ዕለት ቅድስት ብሎ ቅዱስ ያሬድ የሰየመልን እንደሚታወቀው ሁሉ ይሄ የዛሬው ጾም ቅድስት የሚባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። እንግዲህ ከዛሬ ቀን ጀምሮ እስከ ዓርብ ተጽዕኖ ተብሎ እስከሚታወቀው ወይም እስከ ሆሳዕና ዋዜማ ድረስ ያለው ጾመ ዓርባ ተብሎ የሚነገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቆመ ሳይቀመጥ ከዘረጋ ሳያጥፍ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት የጾመው ጾም ነው። እንግዲህ ሌሎቹ አባቶቻችንም ጾመዋል። ታላቁ አባታችን አምስቱ ብሔረ ኦሪትን የጻፈልን ሙሴ ማለት ነው 40 መዓልትና 40 ሌሊት እንደጾመ
በኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ ተጽፎ እናገኛለን። ይሄ ማለት ምንድነው? ሙሴ 40 መዓልትና 40 ሌሊት የጾመ በእግዚአብሔር እጅ የተጻፉ 10 ቃላት የተጻፈባቸውን ጽላቶች ከእግዚአብሔር እጅ ለመቀበል ነው 40 መዓልትና 40 ሌሊት የጾመ። እህል ሳልበላ ውሃ ሳልጠጣ 40 መዓልትና 40 ሌሊት ጾምኩ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን የጾመው እንደዚህ አይደለም። ሙሴ ጽላትን ለመቀበል ነው የጾመው። ክርስቶስ ግን የጾመው እከብራይል ክቡር አምላክ ነው፣ እጸድቃይል ጻድቅ አምላክ ነው። ነገር ግን የጾመልን ለአርአያ ሰብ ነው። ለእኛ ለሰዎች አርአያ ለመሆን 40 መዓልትና 40 ሌሊት ጾሞ ዲያብሎስን ድል እንደነሰው ቅዱሳት መጻሕፍት ይነግሩናል፣ ወይም ወንጌሉ ያስተምረናል ማለት ነው። እንግዲህ ዲያብሎስ በ3 ነገሮች ፈትኖታል። ክርስቶስ በገዳም በቆሮንቶስ ተራራ ላይ በሚጾምበት ሰዓት ሰይጣን ወይም ፈታኙ በ3 ነገር ፈትኖታል። እነዚህ 3ቱ አርእስተ ኃጣውእ ይባላሉ፣ ወይም የኃጢአት ሁሉ ራሶች ይባላሉ። በእነዚህ ፈትኖታል። የመጀመሪያው በስስት ነው። ክርስቶስን በስስት ፈትኖታል ሰይጣን። በስስት ቢመጣበት በትዕግስት መልሶታል። ሁለተኛው ደግሞ በፍቅረ ነዋይ ነው። ገንዘብን በመውደድ በፍቅረ ነዋይ ቢመጣበት በጸልያ ነዋይ ነዋይን በመጥላት ዲያብሎስን ድል ነስቶታል። የመጨረሻው ደግሞ በትዕቢት መጥቶበታል። በትዕቢት ቢመጣበት በትህትና መልሶታል። ለምን? ትዕቢት ሰጸሩ ለክርስቶስ። ትዕቢት የክርስቶስ ጠላቱ ነው። ትዕቢተኞች ከእግዚአብሔር ክብር ይርቃሉ፣ ከእግዚአብሔር ክብር ይዋረዳሉ። ሳጥናኤል በትዕቢቱ ከእግዚአብሔር ክብር ተለይቷል ወገኖች። ስለዚህ በትዕቢት የመጣበትን በትህትና ድል አድርጎ ለእኛ አርአያ ለመሆን እነዚህ 3ቱን አርእስተ ኃጣውእ አምላካችን ድል ነስቶ የጾመልን ጾም ነው። ይሄ ዛሬ ቅድስት ብለን የተቀበልነው ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ነው። ቅድም በዲያቆኑ እንደተነገረው ጾሙ በአጠቃላይ 55 ሲሆን ያለፍነው ጾመን የመጣነው ጾም ጾመ ሕርቃል ይባላል። አሁን ደግሞ ከዛሬ ጀምሮ እስከ ተጽዕኖ ያለው ደግሞ ጾመ ኢየሱስ ይባላል። ከተጽዕኖ በኋላ ያለው ደግሞ 8ቱ ቀን ጾመ ሕማማት ወይም ሕማማት ተብሎ የምንጾመው ጾም ነው። በአጠቃላይ እነዚህ 3ቱ ተደምረው 55 ይሆናል ማለት ነው። እና ዛሬ ይህንን ጾም ስንጾም ቅድም በጸሎተ ቅዳሴው ካህኑ እንደነገርን ወሶበ ትጸውሙ ይትኩኑ ከመ መደለዋል፣ በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። ይሄ የወንጌል ክፍል አንቀጸ ጾም፣ አንቀጸ ምጽዋት ያለበት ነው። ስለ ጾም፣ ስለ ምጽዋት፣ ስለ ጸሎት 3ቱን የያዘ ክፍል ነው ወንጌል። በአጠቃላይ ከማቴዎስ 5 ጀምሮ የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እና ምዕራፍ 8 አንቀጸ ብፁዓን ወይም የተራራው ስብከት እየተባለ የሚነገረው ነው። እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን በተለይ ዛሬ የተነበበልን የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ያለው
አንቀጸ ጾም ይባላል። በዚህ ጾም በምትጾሙበት ጊዜ እንደ ግብዞች አትሁኑ ይላል። ግብዞች ማለት አስመሳዮች ማለት ነው። ያልሆኑትን የሚሆኑ ያላደረጉትን የሚያደርጉ በሰው ዘንድ ከበሬታን ውዳሴ ከንቱን የሚፈልጉ ናቸው ግብዞች የሚባሉት እና ክርስቶስ እናንተ በምትጾሙበት ጊዜ እንደነዚህ እንደ ግብዞች አትሁኑ። ግብዞች ለታይታ ለማስመሰል ይጾማሉ እንጂ እውነተኛ ጾም አይደለም የሚጾሙት። ስለዚህ እንደ ግብዞች እንዳትጾሙ ይላል። እነዚህ ግብዞችን ክርስቶስ በተደጋጋሚ በተለያየ አንቀጽ ሲገስጻቸው እናያለን። በዚህ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 ላይ እነሆ በምትጾሙበት ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ፣ እነሆ ለጠብና ለክርክር ትጾማላችሁ፣ እኔ የምፈልገው ጾም ይህ ነውን ይላል። ወገኖች በምንጾምበት ጊዜ ከነዚህ ከክፉ ነገሮች ሁሉ ርቀን ተቆጥበን መሆን እንዳለበት ክርስቶስ ነግሮናል። እነዚህ ግብዞችን እናንተ በምትጾሙበት ጊዜ ፈቃዳችሁን ታደርጋላችሁ፣ የሥጋችሁን ፈቃድ ትፈጽማላችሁ፣ ሰራተኞቻችሁን ትበድላላችሁ፣ ታስጨንቃላችሁ ነው የሚለው። እነሆ ለጠብና ለክርክር ትጾማላችሁ፣ ይህንን ጾም እኔ አልመረጥኩትም ይላቸዋል። እውነት ነው። ሰው የሚጾመው ሥጋውን ለነፍሱ ለማስገዛት ለእግዚአብሔር ለመታዘዝ ነው እንጂ ፈቃዱን ለመፈጸም መጾም እንደሌለበት ክርስቶስ ያስተምረናል። በጾማችን ጊዜ ከወትሮው በተለየ ራሳችን ዝቅ አድርገን ሰውነታችንን ለነፍሳችን ማስገዛት እንዳለብን ያስተምረናል። በምንጾምበት ጊዜ ጸብ፣ ክርክር፣ ቂም በቀልን ማራቅ እንዳለብን ክርስቶስ ተናግሯል። ለጠብና ለክርክር ትጾማላችሁ አለ። ጾም ማለት ውሎ መብላት አይደለም። ጾም ማለት ሰውነትን ሥጋን ለነፍስ ማስገዛት ነው፣ ለእግዚአብሔር ማስገዛት ነው። ስለዚህ በምትጾሙበት ጊዜ እንደ ግብዞች አትሁኑ። እነሱ ለታይታ ይጾማሉ፣ በአደባባይ ቅዱስ ቅዱስ ለመባል ብፁዕ ለመባል ይጾማሉ እንጂ አምነውበት ወይም በውስጣቸው ትክክለኛ ጿሚዎች ሆነው አይደለም። ስለዚህ እነሱ ሰውነት ፊታቸውን አጠውልገው ፊታቸውን ቋጥረው ሰውነታቸውን አጠውልገው በሰው ዘንድ ይታያሉ። ጿሚዎች ለመምሰል፣ ታራሚዎች ለመምሰል፣ እውነተኞች ለመምሰል በሰው ፊት ሰውነታቸውን ያጠወልጋሉ፣ ግንባራቸውን ይቋጥራሉ፣ ሰውነታቸውን ፊታቸውን ይለውጣሉ። በሰው ዘንድ ጿሚዎች ለመምሰል ነው የሚል። እናንተ ግን ስትጾሙ እንደ ግብዞች አትሁኑ። እነሱ ጥቅም ለሌለው ረብ ለሌለው ነገር ነው የሚጾሙ ይላል። በተለያየ አንቀጽ ግብዞችን ወይም ፈሪሳውያንን ክርስቶስ ሲገስጻቸው እናያለን ወገኖች። በዚህ በሉቃስ ወንጌል ምዕራፍ 11 ከቁጥር 27 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ አንዲት ሴት ወደ ክርስቶስ መጣችና ብፅዕት ከርስን ተጾረተከ፣ አንተን የተሸከመች ማኅፀን የተባረከች ናት
ወይም አንተን አጥብተው ያሳደጉ ጡቶች የተባረኩ ናቸው አለችው። ይቺ ሴት ውዳሴ ከንቱ ፈልጋ ነው ወደ ክርስቶስ የመጣች። በተንኮል ነው የመጣችው። ብፁዕ ብለው ብፅዕት ይለኛል ብላ ነው ወገኖች። አያችሁ፣ ፈሪሳውያን ግብዞች ቅዱስ ቅዱስ ብፁዕ ብፁዕ መባልን ነው የሚፈልጉ። ስለዚህ በሕዝቡ መካከል ብፁዕ ብለው ብፅዕት ይሉኛል አለችና ይቺ ሴት ወደ ክርስቶስ ቀረብ ባለችና ብፅዕት ከእርስንተ ጾረተከ፣ አንተን የተሸከመች ማኅፀን ምንኛ የተባረከች ናት። አንተንም አጥብተው ያሳደጉ ጡቶች የተባረኩ የተቀደሱ ናቸው አለችው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የእናቱ የድንግል ማርያምን ክብር አስረግጦ ከተናገረ በኋላ አዎን አለ። ስለ እናቱ ስለ ድንግል ማርያም ክብር አስረግጦ ነው የነገራት። እሱን ከነገራት በኋላ ብፁዓንስ አለ የእግዚአብሔርን ቃል ሰምተው የሚያምኑ ናቸው። ብፁዓንስ የእግዚአብሔርን ቃለ ወንጌል ሰምተው የሚጠብቁ ናቸው አለና ብፅዕና እንደማይገባት የውዳሴ ከንቱን በር ዘጋባት። አያችሁ፣ ውዳሴ ከንቱ እንደማይጠቅም እንደማይረባ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። ለዚህ ነው በምትጾሙበት ጊዜ እንደ ግብዞች አትሁኑ። ግብዞች ሲጾሙ ለታይታ ነው የሚጾሙ። አንትሙሰ ትጸውሙ ቅብኡ ርእሰክሙ ወጽቡ ገጽክሙ፣ እናንተ ግን በምትጾሙበት ጊዜ ራሳችሁን ተቀቡ ፊታችሁንም ታጠቡ ይላል ክርስቶስ። ራሳችሁን ተቀቡ ማለት ፍቅር ዘይትን ተቀቡ ነው እንጂ ራሳችን ቅቤ እንድንቀባ አይደለም። ራሳችሁን ተቀቡ ሲል ፍቅርን ገንዘብ ያዙ፣ ፍቅርን ገንዘብ አድርጉ፣ ፍቅረ እግዚአብሔርና ፍቅረ ቢጽን አጥብቃችሁ ያዙ ሲል ነው። ፍቅረ እግዚአብሔር እግዚአብሔርን ከልብ መውደድ፣ እግዚአብሔር ይህንን ዓለም ፈጥሮ እንደሚገዛ ዓለሙን እንደሚያስተዳድር እግዚአብሔር የነገስታት ንጉሥ የገዦች ገዥ የአማልክት አምላክ መሆኑን ማመን፣ ፍቅረ ቢጽ ወንድምን እህትን እንደራስ አድርጎ መውደድ፣ ይህንን አጥብቃችሁ ያዙ አለ። ፊታችሁን ታጠቡ፣ ትሕትናን ገንዘብ አድርጉ። በምትጾሙበት ጊዜ በጾም ጊዜ እንደሚታወቀው ከወትሮ የተለየ አጥብቀን እንጸልያለን፣ አጥብቀን እንሰግዳለን። ለዚህ ነው በጾም ጊዜ እያንዳንዱ ሰው ጠንካራ ነው የሚሆነው ወገኖች። ትሕትናን ፍቅርን ያዙ። ፍቅር ሳይኖራችሁ ትሕትና ሳይኖራችሁ ብትጾሙ ጾማችሁ ከንቱ ነው የሚሆነው። በልባችሁ ቂም ይዛችሁ ተንኮልን ይዛችሁ የተጣላችሁትን ሳትታረቁት ብትጾሙ ጾማችሁ ከንቱ ነው የሚሆነው። ስለዚህ ራሳችሁን ተቀቡ ማለት ፍቅርን ገንዘብ አድርጉ፣ ፍቅርን አጥብቃችሁ ያዙ። ፍቅር እግዚአብሔርን ያሳያል። ፍቅር ከእግዚአብሔር ጋር ወዳጅ ያደርጋል። ነቢያት እግዚአብሔርን አይተውታል ይላል። ፊት ለፊትም ተያይተዋል ይላል። ልባቸው ንጹሕ ስለነበረ እግዚአብሔርን በፍጹም ልባቸው ያመልኩት ስለነበረ እግዚአብሔርን አይተውታል ይለናል። ስለዚህ ወገኖች በፍቅር እንድንመላለስ በፍቅር እንድንኖር በምንጾምበት ጊዜ ፍቅርን፣
ትሕትናን የዋህነትን ገንዘብ እንድናደርግ እግዚአብሔር አምላካችን እናንተስ በምትጾሙበት ጊዜ ፊታችሁን ታጠቡ፣ ራሳችሁን ተቀቡ፣ ለሰው ይምሰል ሳይሆን በትክክል እግዚአብሔርን አገልግሉበት፣ ለእግዚአብሔር ተገዙ ነው የሚለን። ግነዩ ለእግዚአብሔር ወፀውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ። መዝሙር 104 ላይ ግነዩ ለእግዚአብሔር ተገዙ፣ ስሙንም አመስግኑ፣ ታምራቱንም ለአሕዛብ ንገሩ። ሊቁ ቅዱስ ያሬድ አባታችን ጧት በመዝሙሩ በማሕሌት በጣዕመ ዜማ በዝማሜ እግዚአብሔርን ሲያመሰግኑት ነበር። የዕለት ወንጌል ይህ ነበረ። ስለዚህ ግነዩ ለእግዚአብሔር ወፀውኡ ስሞ፣ እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ታምራቱንም ለአሕዛብ ንገሩ፣ ዘምሩለት፣ ተቀኙለት እያሉ ነበረ እግዚአብሔርን ሲያመሰግኑ የነበረ። ነቢዩ ቅዱስ ዳዊት ባመሰገነው ምስጋና ሊቁ ቅዱስ ያሬድም ይህንን ወስዶ ለዛሬው አገልግሎት አዘጋጅቶ አስቀምጦታል። ስለዚህ በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ ግብዞች ለውዳሴ ከንቱ ይጾማሉ አለ። ውዳሴ ከንቱ በእርግጥ ከጸጋ እግዚአብሔር የሚለይ ነው ወገኖች። ውዳሴ ከንቱ በብዙ ሰዎች ዘንድ ስናየው ከእግዚአብሔር ጸጋ የሚለይ ነው። እናታችን ሔዋን አባታችን አዳም ከጸጋ እግዚአብሔር ከእግዚአብሔር ልጅነት እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያጡ በውዳሴ ከንቱ ነው። ስለዚህ ብዙ ሰዎች ውዳሴ ከንቱን ይፈልጋሉ። ነገር ግን አይረባም፣ አይጠቅምም። ለዚህ ነው ውዳሴ ከንቱ ውዳሴ ማለት ነው። የማይጠቅም የማይረባ ውዳሴ ማለት ነው። እንግዲህ አዳምና ሔዋን በውዳሴ ከንቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጡ። 5500 ዘመን ሙሉ ሞት ተፈርዶባቸው፣ በእነሱ ምክንያት ልጆቻቸው ሞት ተፈርዶባቸው በእግረ አጋንንት ወድቀው በእግረ አጋንንት እየተጠቀጠቁ በመንጸፈ ደይን ወድቀው መከራ ተቀብለዋል። ይህንን መከራ ይህንን መርገም ለመሻር ነው ክርስቶስ በአጭር ደረት በጠባብ ደረት በአጭር ቁመት ተወስኖ ይህንን ዓለም ለማዳን የመጣው። በውዳሴ ከንቱ አባትና እናታችን አባታችን አዳም እናታችን ሔዋን በውዳሴ ከንቱ ስለወደቁ ነው ወገኖቼ። በመጽሐፍ ቅዱስ ብዙ ሰዎችን መጥቀስ ይቻላል። በውዳሴ ከንቱ ብዙ ሰዎች ወድቀዋል። ስለዚህ በምትጾሙበት ጊዜ እንደ ግብዞች አትሁኑ ነው የሚለን። እውነት ነው። ብዙ ሰዎች የሚፈልጉት ሲያከብሩት የሚያከብራቸውን አቦ አቦ የሚላቸውን ነው እንጂ የተናቁትን የተጠሉትን ድሆችን ዘወር ብሎ የሚመለከት ሰው የለም ወገኖች። የሚያመሰግናቸውን ውዳሴ የሚሰጣቸውን አቦ አቦ የሚላቸውን ነው ሰው ሁሉ የሚወድ ማድረግ ደስ የሚለው። በዚህ አንድ ታላቅ ንጉሥ ወንድሙን አስተምሮ እናያለን። በዚህ በሉቃስ ወንጌል ምዕራፍ 16 ከቁጥር 15 ላይ ተጽፎ የምናገኘው ታሪክ ነው። በትርጓሜ ወንጌል ማለት ነው። አንድ ንጉሥ ነበረ ይለናል ታሪኩ። እና ይሄ ንጉሥ 2 ልጆች ነበሩት። እነዚህ 2 ልጆች ትንሹ ብልህ ነበረ፣
እና የሚሞትበት ሰዓት ሲደርስ በእኔ ወንበር ታናሽ ልጄን አንግሳችሁ ሕዝቡን እንዲመራ አድርጉልኝ ብሎ ተናዞ አረፈ ይላል ታሪኩ። አዳልቶ አይደለም ይህ ንጉሥ፣ ሕዝቡን በአግባቡ የሚመራ ብልህና አስተዋይ ስለነበር ታናሹ ልጁ ለታናሹ ልጁ መንግስቱን ተናዞ ሞተ። በኑዛዜው መሰረት ታናሹ ልጅ መንግስትን ተረከበ። ከዚህ በኋላ ከዕለታት አንድ ቀን ሰራዊቱን አሰልፎ በፈረስ በሰረገላ ወደ ሩቅ ቦታ ሲሄድ አንድ ባህታዊ ቁረንጮ ለብሰው ራሳቸውን ጥለው ተጎሳቁለው በመንገድ ሲያልፉ ተመለከተ። ይህ ሰው ግን ብልህና አስተዋይ ነበር። አባቱ እንደተናገረለት የእግዚአብሔር ሰው መሆኑን፣ ጻድቅ መሆኑን፣ እውነተኛ ሰው መሆኑን፣ የተጠቀመ መሆኑን፣ የእግዚአብሔር መንፈስ ቅዱስ ያለበት መሆኑን አውቆ ተረዳና ከፈረስ ከሰረገላው ወርዶ ወደዛ ባህታዊ ሄደና ከእግሩ ስር ዝቅ ብሎ ጎንበስ ብሎ አባቴ ሆይ ጸሎተ ማርያም ይድገሙልኝ፣ አቡነ ዘበሰማያት ይስጡኝ አለና ተጎንብሶ ጸሎተ ማርያምና አቡነ ዘበሰማያት ተቀበለ። በዚህ ጊዜ አብሮት ታላቅ ወንድሙ ነበርና በጣም ተቆጣ፣ አዘነ፣ ተበሳጨ፣ ገላመጠው። የምጸት ቃልም ሲናገር ሰማው። አያችሁ፣ ይሄ አዋራጅ የአባታችንን መንግስት አዋረደው፣ ከዚህ ቡትት ለማኝ እግር ስር ወድቆ ተጎንብሷል፣ መንግስታችን አዋረዳለና ወንድሙን ተሳደበ። ይህን ሲናገር ወንድሙ ሰማው፣ ነገር ግን አልመለሰለትም። ወደ ተግባሩ ወዳሰበበት ቦታ ሄደና ደርሶ ተመለሰ። ሲመለስ ግን ዝም አላለው። በአገራቸው ወግና ባህል ልማድ ነጋሪት ምቱ፣ እሳት አንድዱ አለና አዘዛቸው። ትምህርተ ጸብ ነው ይላሉ ሊቃውንት፣ የጸብ ምልክት ነው። በዚህ ጊዜ ምን አደረግኩኝ፣ ምን አጠፈውኝ አለና ወደ ወንድሙ ቀረበ። ለምንድን ነው እንደዚህ ያልከኝ አለው። እኔማ ብናደድ ብቆጣ ብቀየም ነው የአባታችንን መንግስት ዝቅ አደረግክ አሳነስክ ብዬ ነው ብሎ ይህንን ተናገረ። በዚህ ጊዜ ይህ ብልህና አስተዋይ የሆነ ሰው በላለና 2 ሳጥኖችን ሰራተኞችን አዘጋጀዋለና አንደኛው አሮየ ሳጥን በአሮየ ቆዳ የተለበጠ ሳጥን አመጣና በዚያ ሳጥን ሙሉ ዝምዝም ወርቅ አድርጎ ቆለፈና አስቀመጠበት። ሌላ 2ኛ ሳጥን አስመጣና ደግሞ በአዲስ አረብ የተለበጠ አዲስ ሳጥን አስመጣና በዛ በአዲሱ ሳጥን ደግሞ ገልና ጠጠር ጨምሮ ሞላና አስቀመጠበት። ከዚህ በኋላ 2ቱን ሳጥኖች አወጣና በል ከነዚህ ሳጥኖች የምትወደውን የፈለከውን ውሰድ አለና ወንድሙን አስጠርቶ ውሰድ አለው። ነገር ግን ወንድምየው መጣና ያንን አዲስ ሳጥን ሳይ ጎመጀ። ምረጥ ሲለው አዲሱን ሳጥን ተሸክሞ ዞ ሄደ። በዚህ ጊዜ ተመለስና ዘውና አለው። እንደገና ዞት መጣና አስቀመጠው። ክፈተው አለው። ከፈተው። ነገር ግን በውስጡ የነበረው ገልና ጠጠር ነው። አየህ አለው። አዎን አለ። እሱኛውን ሳጥን ክፈተው አለው። ያንን አሮየውን ሳጥን ከፍቶ ሲያይ
ባሮየው ሳጥን ውስጥ ዝምዝም ወርቅ ንጹህ ወርቅ የተጣራ ወርቅ ነው ሞልቶበት ያለ። ተመልከት አለው። አየህ ይሄ አዲሱ የሚብለጨለጨው የኔና ያንተ ምሳሌ ነው። እኛ ላያችን አምሮ ላያችን ተብለጭልጮ ብንታይ ውስጣችን እንደዚህ ገልና ጠጠር የማይረባ የማይጠቅም ነገር ነው ያለን። ያ አንተ የናከው ባህታዊ እንደዚህ ሳጥን ላዩ ባሮዬ ቆዳ የተለበጠ የቆሸሸ መስሎ ብታየው ውስጡ ግን በእግዚአብሔር ዘንድ እንደዚህ የነጠረ ወርቅ ነው። ሃይማኖቱ ምግባሩ የጸና ነው። ስለዚህ አንተ ላዩን ሳይሆን ማየት ያለብህ ውስጡን ነው። እኔ ወድጄ አይደለም ለዚህ ባይታዊ የተንበረከኩ። እንደዚህ የነጠረ ወርቅ ነው ሃይማኖቱ። ምግባሩ ትሩፋቱ የቀና ነው። ሰውነቱን ለእግዚአብሔር ያስገዛ ነው። ስለዚህ አንተ ውዳሴ ከንቱ ወዳጅ ነህ፣ አንተ ነጭ ለባሽ ወዳጅ ነህ፣ አንተ የማትረባ ነህ ብሎ ወንድሙን መክሮ አስተምሮ መልሶ በምሳሌ አሳይቶ እንደሰደደው ያስተምረናል። ስለዚህ ይህ ታላቅ ንጉሥ ወንድሙን እንዴት አድርጎ በምሳሌ እንዳስተማረው ይነግረናል። እና ብዙ ሰዎች ድሆችን፣ አሮጌ ልብስ የለበሱትን፣ ሰውነታቸው የጠወለገውን የደከመውን ሰዎች ይንቋቸዋል። ነገር ግን እነዚህ ሰዎች በጾም በጸሎት እንደው ሰውነታቸው የደከመ ዓለምን ንቀው እንደሆነ አሮጌ ልብስ የለበሱ እግዚአብሔር ብቻ ነው የሚያውቅ እንጂ እኛ አናውቃቸው። ስለዚህ ፈሪሳውያን ናቸው ወይም ውዳሴ ከንቱን የሚፈልጉት ናቸው። ከንቱ ውዳሴን የሚፈልጉት ናቸው እንጂ እናንተ እንደነሱ አትሁኑ። እናንተስ በምትጾሙበት ጊዜ እንደ ግብዞች አትሁኑ ብሎ ክርስቶስ ነግሮናል፣ አስተምሮናል። ስለዚህ በምትጾሙበት ጊዜ ይትዝግቡ ለክሙ መዝገበ ዘበሰማያት ይላል። መዝገበ ዘበምድር፣ በምድር ሌባ በሚሰርቀው ብዕል በሚያበላሸው ዝገት በሚያበላሸው በዚህ ገንዘባችሁን አትሰብስቡ፣ አታከማቹ። ዝግቡ ለክሙ መዝገበ ዘበሰማያት፣ ይልቁንስ በሰማይ ባለ ሌቦች ቆፍረው በማይሰርቁት ብዕል ዝገት በማያበላሸው በሰማይ ባለ መዝገብ በዚያ ገንዘባችሁን አኑሩ። ገንዘባችሁ ባለበት በዚያ ልባችሁ ይኖራል ብሎ ክርስቶስ በምንጾምበት ጊዜ ምጽዋት መስጠት እንዳለብን መዝገብ የተባለው በሰማይ መዝገባችሁን አስቀምጡ የተባለው በከርሰ ርሑባን በድሆች ከርስ አስቀምጡ። በሰማይ ባለ ነቀዝ በማይበለው ብዕል በማያበላሸው በዚያ ታገኙታላችሁ ነው የሚለን። ስለዚህ ወገኖች በምንጾምበት ጊዜ ፍቅር መያዝ ያስፈልገናል። በምንጾምበት ጊዜ ትሕትና ሊኖረን ያስፈልጋል። በምንጾምበት ጊዜ ምጽዋት መስጠት ያስፈልጋል። ወገኖች ጾም ያለ ፍቅር፣ ጾም ያለ ትሕትና፣ ጾም ያለ ምጽዋት ዋጋ የለውም። አዎ ምጽዋት ትልቅ በረከት አለው። ታላቁ ቅዱስ ያሬድ ኢትዮጵያዊ ሊቅ በጾማችን ጊዜ ምን ማድረግ እንዳለብን ይነግረናል። ይጹም ዓይን፣ ይጹም እዝን፣ ይጹም ልሳን ይላል ታላቁ ሊቅ ቅዱስ ያሬድ። ዓይን ክፉ ከማየት ይጹም፣
ጆሮ ክፉ ከመስማት ይጹም፣ አንደበት ክፉ ከመናገር ይጹም ይላል። ሕዋሳቶቻችን ሁሉ መጾም እንዳለባቸው ነው የሚነገረን። እህል ውለን መብላት ብቻ አይደለም። እየጾምነ በአንደበታችን ክፉ ነገር ከተናገርንበት ይሄ ጾም አይደለም። እየጾምነ በጆሮአችን ክፉ ነገር ከሰማንበት እሱ ጾም አይደለም። እየጾምነ በዓይናችን መጥፎ ነገር የምናይበት ከሆነ እሱ ጾም አይደለም። ከነዚህ ሁሉ ተከልክላችሁ ጾሙ። ስትጾሙ ነው የሚለን አንደበታችሁን ለጸሎት፣ እግራችሁን ለቁመት፣ እጃችሁን ለምጽዋት የተዘረጋ ይሁን ይላል። ይሄ ነው። ይሄ የሆነ እንደሆነ እውነተኛ ጾም ይባላል። እግራችን ቀጥ አድርገን ለቁመት፣ ለማህሌት፣ ለሰዓታት፣ ለኪዳን፣ ለቅዳሴ፣ አንደበታችን ለጸሎት፣ ለምስጋና፣ ለዝማሬ ያደረግነው እንደሆነ እጃችን ደግሞ ለምጽዋት የዘረጋ ነው እንደሆነ ይሄ እውነተኛ ጾም ይባላል ወገኖች። ከዚህ ውጭ ያለው ጾም ግን ጿሚ ለመባል ጿሚ ለመምሰል የምንጾመው ጾም እሱ ከንቱ ድካም ነው የሚሆነው። ቂምን ይዘን፣ ቅናትን ይዘን፣ ምቀኝነትን ይዘን፣ የተጣላነውን ሳንታረቅ ይዘን ብንጾም ከንቱ ነው የሚሆነው። ጸሎቱ ለመስተቀይም ይላል ይሁ ክፍት ቅድመ እግዚአብሔር። የቂመኛን ጸሎት እግዚአብሔር አይቀበለውም ተብሎ ተነግሯል። ለአዳም አባታችን የተነግሮታል። እናታችን ሔዋንን በአንቺ ምክንያት እግዚአብሔርን ያህል ጌታ ገነትን ያህል ቦታ በአንቺ ምክንያት አጥቻለሁና ከዚህ በኋላ አንቺ ለእኔ መጽናኛ የሳተውኝ መረጋጌ የሳተውኝ መሰናክል ነሽና ከእኔ ወግጅ ብሎ አባሯት ነበር ሔዋንን። እሷን አባሮ ግን አዳም ያለቅስ ያነባ ይጸጸት ነበረ። በዚህ ጊዜ መልአክ ተገልጾ አዳም ሆይ ለምን ትጸልያለህ? ለምን ታለቅሳለህ? አለው። እግዚአብሔር ይቅር ቢለኝ ቢምረኝ ብዬ ነው ብሎ አዳም ለመልአኩ ተናገረ። መልአኩ ግን ምን አለው? አዳም ሆይ ተሳስተሃል አለው። የቂመኛን ጸሎት እግዚአብሔር አይቀበልም። ከንቱ ነው የምትደክመው። ሔዋንን ታረቃት፣ መልሳት። በሔዋን ምክንያት ከገነት ብትወጣ በዳግማዊት ሔዋን በእመቤታችን በድንግል ማርያም በወላዲት አምላክ ምክንያት ወደ ገነት ትገባለህና ታረቃት አለው። ክብር ለአምላካችን ይሁን። በእውነት ይሄ ነው። ስለዚህ እያንዳንዳችን ስንጾም በፍቅር ልንጾም ያስፈልጋል ወገኖች። ዛሬ እንደምታውቁት ዘመኑ ከባድ ዘመን ነው። እኛ ክርስቲያኖች ከዚያ ልንለይ ይገባል። ዛሬ በዓይናችን የምናየው በጆሮአችን የምንሰማው አስፈሪ ከባድ ዘመን ነው ወገኖች። ይህን ክፉ ዘመን ግን እኛ አይመለከተንም። እኛ ወደ እግዚአብሔር ነው ክርስቲያኖች ማልቀስ፣ ማንባት፣ መጸለይ ያለብን በዚህ ጾም። ዛሬ እንደምታውቁት ዓለም ምን ደረጃ ላይ እንዳለ ታውቁታላችሁ፣ ታዩታላችሁ፣ ትሰሙታላችሁ። ብሎም ሀገራችን በአሁኑ ሰዓት ፈተና ላይ ነው ያለች። ነገር ግን ይህ ችግር ሊወገድ የሚገባው በጾም በጸሎት ነው። ወደ እግዚአብሔር በማልቀስ ነው፣ በማንባት ነው። ስለዚህ ጸሎት ቅዱስ ያሬድ እንደተናገረው ጸሎት ይላል ጾም ይላል የጸሎት እናት ናት። በጾማችን ጊዜ መጸለይ ያስፈልጋል። ጾም የጸሎት እናት ናት፣ የአርምሞ እህት ናት፣ የእንባ ምንጭ ናት፣ የመልካም ስራ ሁሉ መሰረት ናት ይላል። ስለዚህ በጾማችን ጊዜ ከልብ መጸለይ ያስፈልጋል። በምንጾምበት ጊዜ ከብዙ ነገር ርቀን ዝም ብለን ወደ እግዚአብሔር ማልቀስ ያስፈልጋል ወገኖች። በምንጾምበት ጊዜ ኃጢአታችን እያሰብነ ስለ ሰው ከንቱነት፣ ስለ ዓለሙ ከንቱነት እያሰብነ እንባችንን እያፈሰስነ መጾም እንደሚያስፈልገን ክርስቶስ አምላካችን
40 መዓልት 40 ሌሊት የጾመው ለእኛ አርአያ ለመሆን ነው። እሱማ እኮ ቅዱስ ነው። እርሱ እኮ ልዩ ነው። የሌሎቹን ቅድስና ሌሎችን ቅዱስ ብንል ከሱ የተገኘ ቅድስና ነው። እሱ ግን ቅድስና የባህሪ የሆነ አምላካችን ነው። ነቢዩ ኢሳይያስ እንደተናገረው በኢሳይያስ ምዕራፍ 6 ከቁጥር 1 ላይ ይናገራል። በሱራፌልና በኪሩቤል ጀርባ ላይ ሆኖ ቅዱስ 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 ተብሎ ዘወትር የሚመሰገን አምላክ እንደሆነ ነቢዩ ነግሮናል። ስለዚህ እኛን ለመቀደስ እኛን ለማንጻት እኛን ወደ ርስቱ ለመሳብ ነው እንጂ ወደዚህ መጥቶ መከራ የተቀበለ እሱ ክብረ ኃይል ክቡር ነው፣ ጸድቅ ኃይል ጻድቅ ነው። ስለዚህ በምትጾሙበት ጊዜ እንደ ግብዞች አትሁኑ ብሎ አምላካችን ነግሮናል። በምንጾምበት ጊዜ እንግዲህ ይህ ምዕራፍ ቅድም በመግቢያ እንደተናገርኩት አጸጾም ነው። በምትጾሙበት ጊዜ አንትሙሰ ሶበ ትጸልዩ ከመ ዝበሉ፣ እናንተስ በምትጾሙ ጊዜ እንዲህ በሉ ብሎ አባታችን ሆይ ብለን እንድንጸልይ እንድናመሰግን በዚሁ ምዕራፍ ላይ ነግሮናል። ከምዕራፍ 1 ጀምሮ በምንጾምበት ጊዜ እንደ ግብዞች እንዳንጾም ራሳችንን፣ ፍቅርን፣ የዋህነትን፣ ትሕትናን ገንዘብ አድርገን መጾም እንዳለብን ነግሮናል። እዚሁ ምዕራፍ ላይ በምንጾምበት ጊዜ መመጽወት እንዳለብን፣ ድሆችን መጎብኘት እንዳለብን፣ የታመሙትን መጠየቅ እንዳለብን በሰፊው ተነግሮናልና እንግዲህ እግዚአብሔር አምላካችን ያስተማረንን የባረከንን አምላካችን ስሙ የተመሰገነ ይሁን እያልን ይህ ታላቅ ጾም ነውና ይህንን ታላቅ ጾም በፍቅር ሆነን ጾመን ለብርሃነ ትንሣኤው እንድንደርስ የአምላካችን ቅዱስ ፈቃዱ ይሁንልን። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ያስተማረን የባረከን አምላካችን በድጋሚ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። በመምህራችን አድሮ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን። ምንድን ነበረ የትምህርቱ ርዕስ? ምንድን ነበረ የትምህርቱ ርዕስ? ወሶበ ትጸውሙ ኢትኩኑ ከመ መደልዋን፣ ስትጾሙ እንደ ግብዞች አትጠውልጉ። የምንጾመው የምንጸልየው የምንመጸውተው ከእውነተኛው ከዋጋ ከፋዩ ከመድኃኔዓለም ዋጋ ለማግኘት ነው። ስለዚህ እርሱ ብቻ እንዲያየን፣ እርሱ ብቻ እንዲያውቀን፣ እርሱ ብቻ እንዲሰማን ወደ እርሱ መጾም መጸለይ እንዳለብን ነው አባታችን በሰፊው ያስተማሩን። አምላካችን እግዚአብሔር እርሱ በሚወደው መንገድ ጾመን ጸልየን ዋጋ እንድናገኝ አምላካችን እግዚአብሔር በቸርነቱ ይርዳል። በእውነቱ በቤተክርስቲያናችን በዓመት ውስጥ ስንት ቀን እንጾማለን? ስንቱን ቀን እንጾማለን? ምናልባት ከግማሽ በላይ። ይህን ያክል ጾመን ምን ያህል ዋጋ አግኝተናል? ምን ያህል ጥያቄያችን መልስ አግኝቷል? የነነዌ ሰዎች ስንት ቀን ጾመው ነው ከመዓት ከመቅሰፍት የዳኑት? እኛ አሁን የያዝነው ጾመ 40 ነው አይደለ? 55 ቀን እንጾማለን እና ይህ የጾም ወቅት በእውነት ከልብ ወደ እግዚአብሔር የምንቀርብበት ብዙ ጥያቄዎች አሉን፣ ብዙ ርዕሶች አሉ፣ ብዙ አጀንዳዎች አሉ። እነዚያ ጥያቄዎቻችን በግል ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ይልቁን ደግሞ ሁላችንም እንደምናውቀው በሀገር ጉዳይ ሊሆን ይችላል እና ሀገራችን ሁላችንንም የሀገራችን ጉዳይ የወገኖቻችን ጉዳይ ያስጨንቀናል እና ከልባችን ጾመን እግዚአብሔር አምላክ ሀገራችን ኢትዮጵያን በዓይነ ምሕረቱ እንዲመለከትልን ያለውን ችግር ሁሉ አስወግዶ ወገኖቻችን በሰላም ወጥተው የሚገቡበትን ሰርተው ራሳቸውን መምራት የሚችሉበትን የሰላም ዘመን እንዲያመጣልን አምላካችን እግዚአብሔር በቸርነቱ ይርዳን። ድጋሜ ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን።